ዛሬ ቀለል ያለ ሐሳብ ብዙዎቻችሁ የምታውቁት ግን ድጋሜ ግን ማስታወሳችሁ ሐሳብ ነው ያለን። ያው አዲስ ነገር አንማርም። በልቤ የመጣው ሐሳብ የሰማያት ይዞታ በምድር ላይ የሚል ርዕስ ነው። የሰማያት ይዞታ በምድር ላይ ለየት ያለ ርዕስ ይመስላል፣ ግን ሐሳቡ ያው በኋላ ስንገባበት የምታውቁት ነው። የሰማያት ይዞታ በምድር ላይ መጽሐፍ ቅዱሳችን ላይ ስለ ሰማይ ብዙ የተባለ ነገር አለ። ብዙ ተብሏል። ብዙ ጥቅሶች አሉ ስለ ሰማይ። ግን እንደ ሶስቱን ጥቅሶች እኔ እንድናይ የፈለኩት ሁለተኛው ስላይድ ኤፌሶን 1:3 በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ይልና ይቀጥላል። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን። ከዚህ ምን ትረዳላችሁ? አንድ ሰማይ አለ ማለት ነው። የኛ በረከት እንዳለ ሞልቶ ያለበት የሆነ ሰማይ አለ። የኛ መንፈሳዊ በረከቶች እንዳለ ጥቅጥቅ ብለው የሞሉት የሆነ ሰማይ አለ። ሌላው ኢየሱስ ስለ ጸሎት ሲያስተምር ሶስተኛው ስላይድ በማቴዎስ 6:9 ላይ እንዲህ አለ። ስለ ጸሎት ሲያስተምር ነው። እናንተ ግን እንዲህ ብላችሁ ጸልዩ፣ በሰማያት የምትኖር አባታችን ሆይ። ከዚህ ምን ትረዳላችሁ? በሰማይ አባት አለን ማለት ነው። የኛ አባት ያለበት ሰማይ አለ ማለት ነው አይደለ? በጣም የሚገርመው ግን ልክ አሁን የኛ አባት አለን፣ በረከቶቻችን አለን። እነዚህ ፖዚቲቭ ሐሳቦች ናቸው፣ ደስ ይላሉ። ግን ደግሞ ሌላ ስለ ሰማይ የተጠቀሰ የሚቀጥለው ስላይድ ኤፌሶን 6:12 ላይ ከውጊያ ጋር በተያያዘ ደግሞ የተጠቀሰ ሰማይ አለ። ተጋድሏችን ከስጋና ደም ጋር አይደለም ምናምን ካለ በኋላ ምን ይላል? በሰማያዊ ስፍራ ካሉ እርኩሳን መናፍስት ሰራዊት ጋር ነው ይላል። አንድ ደግሞ ሌላ ሰማይ አለ። ይሄ ማለት ልክ ወላጅ አባታችን በረከቶቻችን ያሉበት አንድ ሰማይ እንዳለ ሁሉ ደግሞ ጠላቶቻችን በስልጣን ተዋረድ ተደራጅተው ደግሞ ያሉበት ሌላ ሰማይ አለ። ስለ እነዚህ ሁለት ሰማዮች ነው የምናወራው። እነዚህ ሁለት ሰማያት እርስ በርሳቸው በሚያደርጉት ፍትጊያ ምድር ትናወጣለች። እስካሁንም እየተናወጠች ነው ያለችው። ከረንት አፌር ብታነቡ ምናልባት የፖለቲካ ውጤት ይመስለናል እንጂ ዘልቀን ስንሄድ የነዚህ ሁለት ሰማዮች ፍትጊያ ከጀርባ እናገኘዋለን። እነዚህ ሁለት ሰማያት የተቃረኑ ፍላጎቶች ምድርን በሚመለከት አላቸው። ፍላጎቶቻቸው የተቃረኑ ናቸው። ከዚህ የተነሳ ምን ይፈልጋሉ? ሁለቱም ሰማዮች ምድር ላይ ሕጋዊ ሆነው የሚንቀሳቀሱበት ይዞታ ይፈልጋሉ። ምድር ላይ ደግሞ ይዞታ ለማግኘት ምድር ላይ ካሉ ምድራዊ አካላት ወይም ሰዎች ጋር መተባበር ያስፈልጋል። እነዚህን ሕጋዊ የያዟቸውን ቦታዎች ማወቅ ለኛ ምን ይጠቅመናል? ለምንድን ነው ይሄን የምናጠናው? አንደኛ መጨረሻ ላይ በደንብ እንደምናየው መዝጊያ ላይ ስንመጣ የኛ ወገን አባታችን የኛ በረከቶች ያሉበት ሰማይ በምድር ላይ ይዞታው የት እንደሆነ ካወቅን፣ ክልሉን ድንበሩን ካወቅን ድንበር የማስጠበቅ ይዞታ የማስጠበቅ ስራ እንሰራለን። ሁለተኛ ያንን ይዞታ ከማስከበር ባለፈ ይዞታ የማስፋፋትና ሄደን የጠላትን ኤሪያ የመውረስ ስራ እንሰራለን። ምክንያቱም ሁለቱም ሰማዮች
ይሄ ስለሆነ ሐሳባቸው አንዱ ያንዱን ክልል እየወረሰ መሄድ ስለሆነ ሐሳባቸው። ሶስተኛ ያለ ስራ ወይም ያለ ዓላማ የዛኛው የጠላት ሰማይ ክልል ውስጥ ለጥቃት በሚያጋልጥ መልኩ እንዳንገኝ እንድንጠነቀቅ ይረዳናል። በኤፌሶን 1:9 እና 10 ላይ የሚቀጥለው ስላይድ ይሄ የእግዚአብሔር ሰማይ የምንለው እግዚአብሔር ያለበት የኛ በረከቶች ያሉበት ያ ሰማይ አልቲሜትሊ ዓላማው ፍላጎቱ ምንድነው? እግዚአብሔር ምንድነው የሚለው? በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። ኦኬ፣ በምድር እሺ፣ በሰማይ ምንድነው የሚጠቀልለው? ኦብቪየስሊ ሌላኛውን ሰማይ ማለት ነው። ለመጠቅለል ነው የሚፈልገው። ስለዚህ አሁን አንዱ ሰማይ ለመጠቅለል፣ አንደኛው ላለመጠቅለል ሁልጊዜም የማያቋርጥ ውጊያ መሃል ነው እየኖርን ያለ ነው። መዝሙር 103 የሚቀጥለው ስላይድ ይሄንን በብሉይ ኪዳን የተነገረ ቃል ነው። እግዚአብሔር ዙፋኑን በሰማይ አርጓል ይላል። ነገር ግን ያ ዙፋኑን በሰማይ ያረገ መንግስት ሁሉን ትገዛለች ይላል። በቃ ይሄ ነው መግዛት ነው ዓላማው። ይሄ የብሉይ ኪዳን ሐሳብ ነው። ከብዙ ጊዜ በኋላ እንደምታውቁት መጥምቁ ዮሐንስ ሲመጣ የሚቀጥለው ስላይድ ምን አለ? ይሄ በሰማይ ዙፋኑን ያደረገ የእግዚአብሔር መንግስት እየመጣ ነው፣ ቀርቧል፣ ወደ ምድር ቀርቧልና ቶሎ ንስሐ ግቡ እያለ ይናገር ነበር። አልቲሜትሊ መጥቶ ምድር ላይ መግዛት ስለሆነ የሁለቱም መንግስታት ሐሳብ። ቀጥሎ ደግሞ በሉቃስ 17 ላይ የሚቀጥለው ይሄ ስላይድ ይሄንን ኢየሱስ ነው የሚናገረው። ታዲያ እቺ ቀርባለች የምትባለው የእግዚአብሔር መንግስት የት አለች ሲሉት፣ በቃ ካሁን በኋላ በመጠባበቅ አይደለም፣ እዚህም ጋር ነች እዛች ጋር ነው አይባልም። ይህቺ መንግስት ኦልሬዲ ወርዳለች፣ መካከላችሁ ነው ያለችው አለ። ስለዚህ ዛሬ እኛ ያለንበት ዘመን የእግዚአብሔር ሰማይ ምድር ላይ ይዞታውን የመሰረተበት ዘመን ነው። ለዚህ ነው ይሄንን ክልል ማወቅ ያለብን። ምክንያቱም እርዳታም ስንፈልግ ወደዛ ነው መሄድ ያለብን። ስራም ስንፈልግ ከዛ ይዞታ ነው ተነስተን መስራት ያለብን። ያለ ይዞታችን ሄደን አንድ ጓደኛዬ ምን አለኝ፣ ድሮ ነው አሜሪካን ሀገር ሲሄድ ሁሉም ቤት አጥር የለውም አለ። ምንድን እንደኛ ሀገር አጥር ለምንድን ነው እነዚህ ያለ አጥር እንዴት ነው የሚቀመጡት ብዬ አንዱን ሰው ጠየቅኩት አለ። አንዱን ፈረንጅ ስጠይቀው አይ አጥር እኮ አለ አንተ ስለማታየው ነው አለኝ አለ። እንዴት ስለው አጥሩ የሰው ጭንቅላት ውስጥ ነው ያለው አለኝ። ትሬስፓሲንግ ምን እንደሆነ ያውቃሉ አለ ሁሉም ሰው። አያችሁ፣ አንዳንድ በአይን የማይታዩ ክልሎች አሉ ልናውቃቸውና ኦፐሬት የምናደርግባቸው፣ የምናውቃቸውና ክሮስ ትሬስፓስ ማድረግ የሌለብን። በመዝሙር 104 ላይ እንዲህ ይላል፣ የአንበሳ ግልገሎች ለመንጠቅ ይጮኻሉ፣ ከእግዚአብሔርም ምግባቸውን ይሻሉ ይላል። አይገሩም? አንበሳ አራዊት ነው። ምግብ ሲፈልግ ግን ሁለት ሰማያት ነው እኮ ያሉት፣ ሁለት መንፈሳዊ አካላት ነው ያሉት። ከሉሲፈር እና ከጭፍሮቹ አይፈልግም። እንግዲህ አንበሳ በጉልበቱ አዳሪ የሚመስል የዱር አራዊት ንጉስ ነው። በቃ ወጥቶ የፈለገውን ማድረግ ነው ይመስለው። ግን ምግቡን ከማን እየጠበቀ ነው የሚወጣው? ከእግዚአብሔር። ፈጣሪውን ያውቃል። ዛሬ የሰው ልጆች ጠንቋዮች ጋር፣
ኮከብ ቆጣሪዎች ጋር፣ መናፍስት ጠሪዎች ጋር እንደዚህ በተለያየ ስም ያሉ የዛኛው ሰማይ የምድር ይዞታ የሆኑ ቦታዎች ፈቅደው ሄደው እርዳታ በሚጠይቁበትና ከነዚህ መናፍስቶች መልሳቸውን በሚጠባበቁበት ጊዜ የዱር እንስሳ አንበሳ ግን ከእግዚአብሔር ነው የሚጠብቀው። እንዴት ነው እንዲህ ሊሆን የቻለው? እንስሳት አራዊት ኢንስቲንክት ስለሆነ ያላቸው ፈቃድ ስለሌላቸው ውስጣቸው በተፈጥሮ የተገጠመላቸው ፈጣሪያቸውን ብቻ እንዲያዩ የሚያረጋቸው ነገር አለ። እኛ ግን ዕውቀት አለን፣ ፈቃድ አለን፣ ምርጫ አለን። ስለዚህ በዕውቀታችን ላይ ተመስርተን ያዋጣናል ያልነውን ያንን ነገር መርጠን ፈቃዳችንን ወደዛ ስለምንሄድ ወይ ከእግዚአብሔር ሰማይ ወይ ከሉሲፈር ሰማይ እርዳታ እንጠባበቃለን። እንደዚህ ነው የሆነው። በዘፍጥረት መጽሐፍ እግዚአብሔር ሲጀመር ዓለም ማለት ነው ሰውን ፈጥሮ ኤደን ገነት የሚባል የአትክልት ቦታ አዘጋጅቶ ሰውን እዛ አስቀምጦት እግዚአብሔርም ከራሱ ሰማይ እየተመላለሰ ሰውን በሚያነጋግርበት ጊዜ ምንም ያልተገደበ ግንኙነት፣ ጣልቃ ገብነት የሌለበት ግንኙነት በነበረ ጊዜ ከዛኛው ሰማይ ኢንትሩደር መጣ፣ ሰርጎ ገብ መጣና ያው ታሪኩን ታውቁታላችሁ። ኃጢአት አሰራን፣ ከኤደን ገነት ተባረርን፣ ውድቀት መጣ። የሰው ልጆች መባዛት ጀመሩ፣ መዋለድ ጀመሩ። እየበዙ ሲመጡ ይሄ ኤደን ገነቱ ስራውን የጀመረው ያኛው ሰማይ የሉሲፈር ሰማይ ስራውን አብዝቶ ቀጠለው። የሰዎችን ልብ መውረስ፣ ምድር ላይ ግዛቱን ማስፋፋት ቀጠለና ምን ድረስ ደረሰ? አንድ ሰው ብቻ እስኪቀረው ከዓለም ሕዝብ። እግዚአብሔር ይሄንን አየና በዚህ ከቀጠለ ልክ ስለማይሆን ከሱ ጋር የወገነውን ያንን አንድ ኖህንና ቤተሰቡን አስቀረና የቀረውን በሙሉ በውሃ ጥፋት ደመሰሰ። ከውሃ ጥፋት በኋላ እንደገና አሁንም ያው ይቀጥላል፣ መዋለድ ይቀጥላል፣ ሰዎች ይዋለዳሉ፣ ይበዛሉ። ከዛ በኋላ የኖህ ልጅ ካም ኩሽን ወለደ፣ አንድ ትውልድ። ኩሽ ደግሞ ናምሩድን ወለደ፣ ሁለት ትውልድ። ከውሃ ጥፋት ሁለተኛው ትውልድ ላይ አሁንም ያኛው ሰማይ ስራውን አብዝቶ ስለቀጠለ ለእግዚአብሔር አንድም ሰው እስከማይቀር ድረስ አድርጎ ይህንን ዘፍጥረት ምዕራፍ 11 ላይ ታገኙታላችሁ። ሁሉንም የዓለም ሕዝብ አስተባብሮ ወረሰው። በቃ በዚህ ሰዓት አንድም የቀረሰው የለም። ከዛ ያኔ ከነበሩት ሕዝቦች ጋር ተስማምቶ ምድር ላይ ሕጋዊ የሆነ ሊንቀሳቀስ የሚችልበት እግዚአብሔር ምናልባት እንደ ጥፋት ውሃ አይነት ሌላ ጥቃትን ቢያመጣ እርዳታ ቀጥታ መስጠት በሚቻልበት ልክ አሁን የኢዩ ሜምበር እንደሚሆኑት ዩሮፖች ማለት ነው። በቃ መከላከል የሚያስችል ቀጥታ ከዛኛው ሰማይ ግንኙነት ማድረግ የሚቻልበት ግራውንድ ለመገንባት ተስማማ። ይሄ ግንብ መጽሐፍ ቅዱስ ላይ ምን ተብሎ ተጽፏል? የባቢሎን ግንብ። ብዙ ጊዜ የባቢሎን ግንብ ሲባል ከተማና የባቢሎን ግንብ ሲባል ራሱ ሰማይ የሚደርስ ስለሚባል ብዙ ጊዜ የምንረዳው ረጅም ብለን ነው። ግን ረጅም ማለት አይደለም። የባቢሎን ራሱ ወደ ሰማይ የሚደርስ ግንብ ማለት ረጅም ወይ ሰማይ ጠቀስ ፎቅ ማለት ሳይሆን ኮሚኒኬሽን ታወር ነው። ምድርን ከዛኛው ሰማይ ጋር የሚያገናኝ። ይህንን ክፍል በደንብ ስናጠናው ከመንፈሳዊው ዓለም ሰራዊቶች ህጋዊ እርዳታን
ማምጣት የሚችል ግንባታ ማለት ነው። ምናልባት ስለዚህ ግንባታ ብዙ ማውራት አይጠቅመንም፣ ግን ይህን ኤሪያ ማጥናት የምትፈልጉ ከሆነ ትንሽ ሀሳቦች እነግራችኋለሁ፣ ሌላ ጊዜ ሄዳችሁ ማጥናት ከፈለጋችሁ። ይሄ ግንባታ ለዛኛው ሰማይ ህጋዊ ይዞታው ነው። ተገንብቶ ቢያልቅ ኖሮ ያው እንደምታውቁት አልተገነባም። እንደው ረጅም ፎቅ ቢሆን ኖሮ አሁን ስታስቡት የእግዚአብሔርን አቴንሽን ለምን ይወስዳል? አሁን ረጅሙ ፎቅ ከቡርጅ ከሊፋ በኋላ ተሰርቶ እንደሆነ አላውቅም። ቡርጅ ከሊፋ ነበር ረጅሙ ህንፃ ዱባይ ያለው። እሱ እኮ ሲታሰብም ዲዛይን ሲደረግም ሲሰራም እግዚአብሔር ምንም አላለም። እንኳን በዛን ጊዜ ቴክኖሎጂና በአሁኑም ቴክኖሎጂ ሰማይ ጠቀስ ፎቆች የእግዚአብሔርን አቴንሽን ስበውት አያውቁም። እዚህኛው ላይ ግን ምንድን ነው የሚሰሩት ብሎ መጣ። አየ። ሲያይ እውነትም እነዚህ ሰዎች ያሰቡትን ከማድረግ የሚከለክላቸው የለም አለ። እና ምንድነው ያው እንደምታውቁት ቋንቋቸውን የደበላለቀው። ስለዚህ ግንብ ትንሽ ልንገራችሁና እንለፍ። ይሄ አሁን ሲገነባ የነበረው አይነት ግንብ በሂብሩ ከዛ በኋላ ሚግዳል ይባላል። ይሄ ግንብ ራሱ ከሰማይ ጋር ከሰማይ መናፍስት ጋር የሚያገናኝ ንድፉም አሰራሩም ከሰማይ መናፍስት ነው የሚመጣው። የምድር ሰዎች አይደለም ዲዛይኑን የሚሰሩት። ሲያጠኑት ዚጉራት የሚባሉ ግንባታዎች አሉ፣ ከዛ ጋር ይመሳሰላል ይላሉ። የባቢሎን ንጉስ በ610 ከክርስቶስ ልደት በፊት ለማድሩክ ለሚባል አምላክ የገነባው አይነት ግንብ ነው ይባላል። ይሄ ግንብ የእውነትም ያገናኛል ከሰማይ ጋር። ምናልባት የአካዲያን ኢምፓየር ማለት በሰው ታሪክ ውስጥ የመጀመሪያው ኢምፓየር ነው። ከክርስቶስ ልደት በፊት ድሮ የነበረ ሜሶፖታሚያና ያንን አካባቢ ይገዛ የነበረ ኢምፓየር ነውና በአካዲያን ቋንቋ ምንድነው የሚባለው? ይሄ ግንብ ባብ ኢሉ ነው የሚባለው። ባብ ኢሉ ማለት ባብ ማለት ጌት፣ ደጅ፣ በር፣ አክሰስ ፖይንት ማለት ሲሆን ኢሉ ማለት ደግሞ አምላክ ማለት ነው። የአምላክ ደጅ ማለት ነው። ይሄ ነው አሰራሩ። በዘመኑ አሁን ቀለል አድርገን በዘመኑ ቋንቋ ይሄ ነገር እንዲገባን እንዳይወሳሰብብን ምን ማለት ነው? ራሱ አሜሪካ የሚደርስ ግንብ ማለት ሽሮ ሜዳ ያለው የአሜሪካን ኤምባሲ ማለት ነው። እዛ ኤምባሲ ውስጥ ስትገቡ ወደዚህ ሀገር ምንም አይነት ኮሚኒኬሽን ማድረግ የምትፈልጉ ከሆነ በዛ ኤምባሲ በኩል ነው ኮሚኒኬት የምናደርገው። እንደውም ምናልባት የደረሳችሁ ሰዎች ካስታወሳችሁ ኢህአዴግ ሲገባ 2 ነው 3 የደርግ ባለስልጣኖች ሸሽተው ጣሊያን ኤምባሲ ነው የገቡት ካስታወሳችሁ። በዛን ጊዜ ነበራችሁ ሰዎች ካላችሁ አይገርም። የጣሊያን ኤምባሲ የኢትዮጵያ ምድር ውስጥ ነው ያለው፣ ግን ያ ቦታ የጣሊያን ምድር ነው ተብሎ ስለሚታሰብ እነዚህ ሰዎች ወንጀለኞች ናቸው ብለው ቢያምኑም እዛ የመግባት በቂ ኃይል አለን ብለው ቢያስቡም ግን ከውጭ ሆነው ይጠብቋቸዋል እንጂ ምንም ማድረግ አይችሉም። እዛው ኖረው አይ ቲንክ ተጋደሉ፣ የተወሰኑት ሞቱ። እንደሱ ነው የሆነው። እንደዚህ አይነት ግንባታ ማለት ነው። ከዓመታት በኋላ እግዚአብሔር የራሱን ወገን ምድር ላይ ለመመስረት ሲያስብ አንድ ሰው አገኘ። ያ ማን ነው? አብርሃም። መሬት ላይ ሆኖ ከሰማይ ጋር ኪዳን የሚገባ ፈቃደኛ የሆነ ሰው ተገኘ። ታሪኩ እንደምታውቁት ትውልድ ሲቀጥል አብርሃም ይስሐቅን፣ ይስሐቅ ያዕቆብን ወለደ። ያዕቆብ 12 ነገዶችን ወለደ። እስራኤል የሚባል አንድ ኮሚዩኒቲ ተፈጠረ። የዛሬን ቤተክርስቲያን በብሉይ ኪዳን ሪፕሬዘንት የሚያደርግ ልክ በጥፋት ውሃ ሁለተኛው ትውልድ ላይ ከሉሲፈር ዓለም ለናምሩድ ትውልድ
ከላይ ዲዛይን ተሰጥቷቸው በዚህ ዲዛይን መሰረት ገንቡልንና በዚህ መንገድ እንገናኛለን ብለው እንዳሉት ሁሉ እግዚአብሔርም ከላይ መጣና ከዓመታት በኋላ ሙሴ የሚባለውን ሰውዬ ጠርቶት ወደ ተራራ ወስዶት የሆነ ነገር አሳየው። ምን እንዳሳየው አልተጻፈልንም። በዚህ መሰረት ተጠንቅቀ ስራ አለውና እግዚአብሔርም የሱን ይዞታ መሬት ላይ መሰረተ። የመገናኛ ድንኳን የመገናኛ ድንኳን የሰማይ ደጅ ነው። ሙሴ ከሰፈሩ ሲወጣና ወደዛ ድንኳን እየተራመደ ሲሄድ እስራኤላውያን በሙሉ ውጪ ወጥተው ያዩታል። እግዚአብሔርም ከላዩ ከራሱ ሰማዩ ወጥቶ ወደዚህ ድንኳን ሲመጣ በዳመና መልክ ውጪ ቆመው እየሰገዱ ያዩታል። እግዚአብሔርም ይገባል ድንኳን ውስጥ፣ ሙሴም ከመሬት ድንኳን ውስጥ ይገባል፣ ይገናኛሉ። የሰማይ አካልና የምድር አካል ሕጋዊ በሆነ መንገድ የሚገናኙበት ቦታ ይሄ የመገናኛ ድንኳን ተብሎ እግዚአብሔር ከዛ የመገናኛ ድንኳን ሆኖ እስራኤላውያንን ሲጠብቃቸው፣ ሲዋጋላቸው፣ ሲመግባቸው፣ ሲመራቸው ነበር። ለብዙ ዓመት ተጠቃሚዎች ሆነዋል። ይሄ ክልል ይሄ የመገናኛ ድንኳኑ ክልሉ ያኔ መንገደኛ ስለነበሩ እነሱ እየሄዱ ስለነበር የሁሉም ቤት ድንኳን ስለነበረ ካርታ ምናምን የለውም እንጂ ካርታ ቢኖረው ኖሮ ካርታው ላይ ባለቤቱ የሚባለው ላይ እግዚአብሔር ነበር የሚጻፈው። ሰፈሩም የእግዚአብሔር ሰፈር ነው የሚባለው ያንን ክፍል ስታነቡት። ምክንያቱም ያ ይዞታ የእግዚአብሔር ሰማይ ይዞታ ነው። እዛ ውስጥ ስለሚገባና ስለሚወጣ ስለሚደረግ ነገር መመሪያ የሚመጣ ሁሌም ከላይ ነው። የይዞታው ባለቤት ነው። ንድፉም ዲዛይኑም የመጣው ይሄ ከላይ ስለሆነ ከብዙ ጊዜ በኋላ ደግሞ ልክ እስራኤላውያን ጉዟቸውን አቆመው ሴትል ሲያደርጉ ዳዊት የጀመረው በሚመስል ሐሳብ እግዚአብሔር ድጋሚ መጣና ልክ ለሙሴ ያሳየውን አይነት ነገር ለዳዊት አሳየው። በጽሁፍ ተገለጠልኝ አለ። ነገሩን ተረዳሁት አለ። ከዛ በኋላ ለልጁ ለሰለሞን ሰጠው። ሰለሞን ደግሞ ያንኑ ሐሳብ በድንጋይ ገነባው። በጣም የሚገርመው ይሄ በድንጋይ የተገነባው ቤት ልክ እንደ ባቢሎን ግንብ ራሱ ከሰማይ ጋር የሚያገናኝ ነው። ራሱ ግን ከእግዚአብሔር ሰማይ ጋር ነው የሚያገናኘው። ራሱ ሰማይ ይደርሳል። አንድ የዛ የህንፃው ግንባታ ድንጋዮች ሲፈለጡ ከነዛ ድንጋዮች ውስጥ አንድ የተለየ ድንጋይ አለ። ምን ይባላል? የማዕዘን ራስ ድንጋይ። ኢቭን በጊዜው ግንበኞቹ አንደርስታንድ ያላረጉት እያንዳንዱ ድንጋይ በዛ የማዕዘን ራስ በኩል ወደ እግዚአብሔር ሰማይ ኮሙኒኬት ማድረግ ይችላል። አሁን በአዲስ ኪዳን ብርሃን ወደ ኋላ ስንመለከት ለካ ያ የማዕዘን ራስ ድንጋይ የተባለው ክርስቶስ ነበር። እነዚህ ሌሎቹም ደግሞ ድንጋዮች የሚፈለጡት ለካ እነ ጴጥሮስ ሲናገሩ ሕያዋን ድንጋዮች፣ ምናልባት የሚቀጥለው ስላይድ ሕያዋን ድንጋዮች ብሎ የኛ ምሳሌዎች ናቸው። ለካ እያንዳንዳችን እንዴት ተያይዘን ወይም በኋላ ጳውሎስ በአካል ምሳሌ እንደተናገረው ተያይዘን እንዴት በራስ በሆነው በኩል ከዛኛው ሰማይ ጋር መገናኘት እንደምንችል ነው የሚያሳየው። የሚገርመው ንጉሥ ሰለሞን ቤተ መቅደሱን ሲሰራ 7 ዓመት ነው የፈጀበት። ከዛ ቤተ መንግስቱን ቀጥሎ ሰራ፣ 13 ዓመት ፈጀበት። እና ያው በታሪክ ስታነቡ ቤተ መቅደሱ ያለበትና ቤተ መንግስቱ ያለበት ጎን ለጎን ነው። አንዳንዶቹ በሮች እንደውም ትይዩ ናቸውና ግን ይሄ ቤተ መቅደስ የተሰራበት ግንባታ ምንም የእስራኤል መንግስት ክልል ውስጥ ቢሆንም ያ ይዞታ የእስራኤል መንግስት ይዞታ አይደለም። ያ ይዞታ እዛ ይዞታ ውስጥ
አንድም የዚህ የቤተ መንግስት ባለስልጣን አያዝበትም። እዚህ የእስራኤል ባለስልጣኖች ምንም ያህል ስልጣን ይኖራቸው ንጉሱን ጨምሮ በቤተ መቅደሱ ጉዳይ ላይ ማዘዝ አይችልም። ኮምፕሊትሊ እንደውም ቤተ መንግስቱ ከአቅሙ በላይ የሆነ ችግር ሲገጥመው ምክርና ኃይል ፍለጋ የሚመጣው ወደዚህኛው ቤተ መቅደስ ነው። ዛሬ ግን እንደዛ ነው ወይ ነው? የዛሬ 2000 ዓመት ገደማ ኮምፕሊትሊ እግዚአብሔር ለማንም ለትውልድም ለማንም ሳይነግር ሰውሮ የነበረውን ምስጢር መጣና ኮምፕሊትሊ አሰራሩን ቀየረው። ያ በተራራ ላይ ለሙሴ የታየውና ባየው መሰረት ተጠንቅቀ ስራ የተባለው በኋላም ለዳዊት በጽሁፍ የተገለጠለትና ሰለሞን ግንባታውን ሲገነባ የማዕዘን ራስ ድንጋይ ሆኖ እስራኤላውያንን ከሰማይ ጋር ያገናኛቸው የነበረው ያ ድንጋይ ራሱ ስጋ ለብሶ መጣ። ይሄ የየትኛውም መናፍስት ዓለም የየትኛውም ትውልድ የሚያውቀው ምስጢር አይደለም። መጣና በጊዜው የነበረውን የድንጋይ ቤት አይቶ አፍርሱት አለ። ይሄ ትልቅ ኢሹ ነው ለእስራኤላውያን። ቤተ መቅደሱን አፍርሱት ማለት ቀላል ሐሳብ አይደለም። ግን ምን አለ? እኔ ሌላ የምገነባው ለየት ያለ አሰራር አለ። ምንድነው? ይሄ የማዕዘኑ ድንጋይ ራስ እሱ ቀድሞ ከእግዚአብሔር ጋር ነበር። ዮሐንስ እንደነገረን በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ ይላል። አሁን ከእግዚአብሔር ጋር የነበረው ያ ቃል ከሰዎች ጋር ሆነና ኢማኑኤል ተባለ፣ እግዚአብሔር ከኛ ጋር። ከዛ አይገርምም? በዛ ዘመን ሰው ያውና እግዚአብሔር ብሎ መጠቆም እስኪችል ድረስ ሄዶ እግዚአብሔርን መጨበጥ እስኪቻል ድረስ እግዚአብሔር የምድር ሪያሊቲ ሆነ። እግዚአብሔር ከኛ ጋር የሚለው ሐሳብ እግዚአብሔር ኢማኑኤል በሚል የጀመረውን ሐሳብ ሲያጠናቅቀው በምን አጠናቀቀው? እግዚአብሔር በእኛ ውስጥ። እስከዚህ ሰዓት ድረስ ሁለቱም ሰማያት ምድር ላይ የሆነ ይዞታ አግኝተው ውጭ ያሉትን ሰዎች ስለማገዝ ወይም ውጭ ያሉትን ሰዎች ጋር ኮሚኒኬት ስለማድረግ ነበር የሚያወሩት። አሁን ኢየሱስ እዚህ ጋር የሰራው ቦታውን ተወውና ራሱ ሰዎቹን የራሱ ይዞታ አረጋቸው። የሚቀጥለው ስላይድ ምን ይላል? ይሄ ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው ይላል። ይሄ ምስጢር ምንድነው ይላል? የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መሆኑ ነው ይላል። ስለዚህ ምን አለ መጽሐፍ ቅዱስ? ዛሬ ይሄ ራሱ ሰማይ የሚደርስ ከሰማይ ጋር የሚያገናኝ ግንባታ እናንተ ናችሁ አለን ማለት ነው። እኛ ነን። በሚቀጥለውም ስላይድ ላይ የምናየው ይሄን ነው። እኛ የሕያው እግዚአብሔር ቤተ መቅደስ ነን። ቀረ የሆነ ሰው የሆነ ቦታ ሄዶ እግዚአብሔርን ለማግኘት መሞከር ቀረ። እግዚአብሔር መጣ እዚህ። አሁን ታዲያ ምን እናድርግ እንበል። ታዲያ እንዲህ ከሆነ ምን እናድርግ? አንደኛ መጀመሪያ ላይ ቅድም የነገርኳችሁ ሐሳብ ይዞታ እናስከብር። አሁን አፕሊኬሽን ነው። ዛሬ እግዚአብሔር ሌላ ቦታ አይደለም ያለው፣ እዚህ ውስጥ ነው። ይሄንን ከማወቅ ነው የሚጀምረው። ምክንያቱም እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ከማወቅ ነው የሚጀምረው። ሁሌ እንደው በየስራችሁ መሃል ቆም እያላችሁ እግዚአብሔር እኮ እዚህ አለ፣ እግዚአብሔር እዚህ ውስጥ ነው እያልን ብናስብ
ይሄ እያንዳንዱን የህይወታችንን አቅጣጫ ይገለባብጠዋል። ምክንያቱም እግዚአብሔር እዚህ መሆኑን እዚህ ነው እግዚአብሔር። የትኛውም ችግር የትኛውም ተግዳሮት እኛን ከእግዚአብሔር ለይቶ ለብቻ ሊያገኘን አይችልም። ይህንን መረዳት እንዴት ያሳርፋል መሰላችሁ? እኛ እኮ ከእግዚአብሔር ተለይተን የለንም። አንድ ሰው የእግዚአብሔር ቤተ መቅደስ ከሆነ በቃ ከእግዚአብሔር ጋር አብሮ ነው ያለው፣ ካልሆነ አይደለም። ሆኖ ግን ከእግዚአብሔር ተለይቶ ለብቻው ሊገኝ የሚችልበት ምንም አይነት ፖሲቢሊቲ የለም። ቢጨፈላልቁን ብንፈጭ እና እንደ ወይን ብንጨመቅ ከኛ ውስጥ የሚንጠባጠበው መንፈስ ቅዱስ ነው። ሌላ ይዘት የለንም። ታውቃላችሁ ይሄ ክልል እኔ አሁን ስንቀሳቀስ አሁን እዚሁ በመድረክ ላይ ለምሳሌ ነው እንጂ የምናወራው፣ በምንሄድበት ቦታ ሁሉ ስንንቀሳቀስ ማሰብ ያለብን እኔ በምንቀሳቀስበት ቦታ ሁሉ ይሄ ስፍራ እኔ ኦኩፓይ ያደረኩት ስፔስ የምንቀሳቀስበት የምረግጠው ስፍራ ሁሉ ዲፕሎማቲክ መብቱ የተጠበቀ የሰማይ ይዞታ ነው። ስለዚህ የእግዚአብሔር ያልሆነ ነገር እዚህ ክልል መግባት አይችልም። መከልከል ያለብኝ ደግሞ እኔ ነኝ። ሌላ መጥቶ አይከለክልልኝም። ለመከልከል ደግሞ ከማወቅ ነው የሚጀምረው። ዲያብሎስ ወይም የሱ የሆኑ ንብረቶች እኛ አካባቢ ለመግባት ከርቀት ሆነው ይመኛሉ፣ ይፈልጋሉ እንጂ ከዚህ በኋላ አይቻልም። ኤደን ገነት ውስጥ እንደተደረገው እግዚአብሔር ሲመጣ ሲመላለስ አይቶ ጠብቆ እግዚአብሔር በሌለበት ሰዓት መጥቶ እንደሰራው አይነት ስራ አይቻልም። ቢጠብቅ እግዚአብሔር አይሄድም። ምክንያቱም ሊኖር ነው የመጣው። ዛሬ የዲያብሎስ ራስ ምታት አንድ መረዳት ያለብን የዲያብሎስ ራስ ምታት የኛ እንከን አልባ ህይወት መኖር አይደለም። ብዙ ለጥቃት የሚያጋልጡን ችግሮች እንዳሉብን እኛም እሱም እናውቀዋለን። የዲያብሎስ ራስ ምታት እግዚአብሔር መኖሪያ ቦታውን መቀየሩ ነው። በየት በኩል ይግባ? ሁሌም እግዚአብሔር እዚህ አለ ብለን ካል እንዴት አይነት ኮንፊደንስ ነው የሚኖረን? ከአንድ ትልቅ ባለስልጣን እንኳ ሰው እኮ ሲሄድ በቃ የሆነ የሚሰማው ስሜት አለ። አሁን ከፕራይም ሚኒስትሩ ጋር አብራችሁ በቃ ጎን ቁጭ ብላችሁ ቀንዲ እየተነካካችሁ ምናምን ብትጫወቱ እና ያ ፌስቡክ ላይ ፖስት ቢደረግ አቤት አቤት ስንት ሰው ነው የሚደውልላችሁ? እያልን ያለነው እኮ የሰማይና የምድር ፈጣሪ እግዚአብሔር ሌላው ናሳን ቢያስጎበኙን እና የተወሳሰበ የጠፈር ቴክኖሎጂ ቢያሳዩን ወይም ደግሞ የራሽያን የኒውክሌር ጣቢያ ብናይና ይሄ እኮ ዓለምን ይሄን ያህል ጊዜ ደጋግሞ ሊያጠፋት ይችላል ቢሉን ወይም ደግሞ ከዛ የባሰ ሁኔታ ውስጥ ራሳችንን ብናገኘው ሁሌ ማሰብ ያለብን በእኔ ውስጥ ያለው በዓለም ካለው ይበልጣል። ዓለምን ስንት ጊዜ 100 ጊዜ ያጠፋታል? በጣም ይገርማል። ከዚህም ይበልጣል ማለት ነው እኔ ውስጥ ያለው እያልን ነው እንጂ መረዳት ያለብን መኮማተር፣ መሸማቀቅ የለብንም። ይሄንን ነው የሚለው ከዓለም ካለው ይልቅ በእናንተ ያለው ታላቅ ነው። ለምን ይመስላችኋል ኤልያስ እንደኛ ሰው ነበር ተብሎ የተጻፈው? ኤልያስ እንደኛ ሰው መሆኑን አናውቅም እንዴ? ይሄ እኮ የተጻፈበት ምክንያት ካረጋቸው ነገሮች በመነሳት ከኛ የተለየ ፍጥረት ስለሆነ እንዳይመስለን ነው። እንደውም እናንተ you are in a better position than Elijah። ኤልያስ መንፈስ ቅዱስ አልነበረውም።
ኤልያስ የእግዚአብሔር ልጅነት አዲስ ፍጥረትነት አላገኘም። ዛሬ የተሻለ መስራት አለብን። ሁለተኛው ይዞታን የማስፋፋት ዘልቆ የጠላትን ሰፈር የመውረር ሉቃስ 10:19 ኦኬ እንትኑ ላይ የለም ስላይዱ ላይ የለም። ምን ይላል? የምታውቁት ቃል ስለሆነ እንግዲህ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን። አሁን ይሄም ብዙ ክርስቲያኖች የሚጠቅሱት ነው። ብዙ ጊዜ የሚጠቀስ ነው ጸሎት ላይ በተለይ። ግን የት ነው እባብና ጊንጡን የምንረግጠው? እባብና ጊንጥ እኮ እኛ ሰፈር የለም። ምን ያደርጋል እኛ ሰፈር እባብና ጊንጥ? እኮ የእግዚአብሔር መንደር ነው እያለን ያለው እኮ እባብና ጊንጥ ያለበት ሰፈር ሄዳችሁ የጠላት ኃይል እኛ ጋር ምን ያደርጋል? የለም እኮ በጠላት ኃይል ሁሉ ስልጣን ሰጥቻችኋለሁ የሚለው የጠላት ሰፈር ሄዳችሁ እባቡን እየረገጣችሁ ጊንጡን እየረገጣችሁ በጠላት ኃይል ላይ እየሰለጠናችሁ ነፍሳትን ተናጠቁ፣ ድንበራችሁን አስፉ ነው እያለን ያለው። ሶስተኛውና የመጨረሻው ያለ ስራ ወይም ያለ ዓላማ። ይሄ ነው የቅድሞ የመጨረሻው ስላይዳችን። ሰፊ ነው። በዚህ ላይ ያው ብዙ ማውራው ነገር የለኝም። ያለ ስራ ወይም ያለ ዓላማ ለጥቃት በሚያጋልጥ መልኩ በሌላው ሰማይ ይዞታ ውስጥ እንዳንገኝ እንጠንቀቅ። በዚህ ጥቅስ መሰረት ህይወታችንን እንመርምረው። ከዚህ የበለጠ ምላችሁ ነገር የለም። ግልጽ ስለሆነ ውሏችሁ የት ነው? የት ነው ውሏችን? ህብረታችን የት ነው? ከማን ጋር ተጠምደናል? ይህንን ሪፍሌክት አድርጉ እናንተ። ዋናው ግን ዋናው ሐሳብ መናገር የምፈልገው የመጀመሪያው ነጥብ ነው። በእውነተኛ ማንነታችን እንገለጥ። የእግዚአብሔር ያልሆነ ነገር እኛ ጋር ካለ እምቢ እንበል። እኛ እምቢ ካላልን ሁኔታ፣ ዓለም፣ ኢቭን አገልጋዮች ዛሬ ሁሉም አገልጋይ የእግዚአብሔር መንግስት ሰራተኛ አይደለም። ጳውሎስ እንዳለው ሐሰተኛ ወንድሞች ጋር እንዲሆን ይላል። ይሄ የነበረ ነው፣ ይቀጥላል። ስለዚህ ከእግዚአብሔር መጀመሪያ ስለ ራሴ ማወቅ የምችልበት ብቸኛ ሪሶርሴ ቃሉ ነው። አሁን አሜሪካ ስላለሁ ዲዩ ነው። አሁን ይሄ ያላችሁበት ቤተ መቅደስ፣ አሁን ይሄ ያለንበት ቤተ መቅደስ ካለንበት አገር መንግስት እንደሚበልጥ ይሄ እኮ መሆኑን ስናቅ መንግስት ህግ አወጣ አላወጣ ብዙ አንረባበሽም። ይህንን ሐሳብ ነው ይዤላችሁ የመጣሁት። በእውነተኛ ማንነታችንን ቃሉ ውስጥ መፈለግና እዛ ላይ ስቲክ ማድረግ። እንጸልይ።